ሰላም ጤና ይስጥልኝ እንደምን ሰነበታችሁ። ዛሬ በመላው ማህበራዊ ሚዲያ መነጋገሪያ ስለሆነውና የብዙዎችን ቀልብ ስለሳበው ስለ ተወዳጇ ተዋናይት ፍናን ህድሩ ደማቅ የመልስ ፕሮግራም ይዘንላችሁ ቀርበናል። ባለፈው ሳምንት ሐሙስ በደማቅ ሰርግ ወደ ትዳር ዓለም እንግዲህ የተቀላቀለችው ፍናን ትላንት ምሽት ደግሞ በቲክቶክ ላይቭ ጭምር ሲተላለፍ የነበረው መልሷ እጅግ ልዩ ነበረ። በዚህ ቪዲዮ የመልሱን ድምቀት የለበሰችውን አስደናቂ ልብስና የታዋቂ ሰዎችን መገኘት እንዲሁም ደግሞ ድንገቴ ፈንጠዝያ የፈጠረውን ሰርፕራይዟን እንመለከታለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ላይክ እንዲሁም ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በታዋቂ ሰዎች ደምቆ ያመሸውና እጅግ ውብና ማራኪ የነበረው የፍናን ህድሩ የመልስ ዝግጅት በተለይ በላይቭ ሲከታተሉ የነበሩ ደጋፊዎቿ እንደገለጹት የቦታው ውበትና የሰዎች ደስታ ለየት ያለ ነበረ። ፍናን በኢትዮጵያ የፊልም ኢንዱስትሪ ውስጥ ያላት ተወዳጅነት በመልሱ ላይ የታደሙትን ሰዎች ብዛትና ጥራት ስንመለከት በዚህ ማረጋገጥ ይቻላል ማለት ነው። እንግዲህ የአለባበሷን ጉዳይ ስንመለከት ደግሞ ፍናን ፍጹም ንግስት መስላ ነበር የቀረበችው። የመልስ ልብሷ በባህልና በዘመናዊ ዲዛይን ቅልቅል ሆኖ የኢትዮጵያን ውበት በሚገባ ያንጸባረቀ ነበረ። የፀጉር አሰራሯና ሜካፓም ከልብሷ ጋር እጅግ የተመጣጠነ በመሆኑ በማህበራዊ ሚዲያ ላይ ብዙ ፋሽን ተቺዎችን ሳይቀር አስደምሞ ያለፈ ፕሮግራም ነበረ ማለት ይቻላል። እንግዲህ በዚህ ምሽት በርካታ የፊልምና የኪነ ጥበብ ባለሙያዎች ተገኝተዋል። የፍናን የቅርብ ጓደኞች የሆኑት ተዋናዮች እንዲሁም ዝግጅቱን በጭፈራና በደስታ አድምቀውት አምሽተዋል። በተለይ በላይቭ ሲዘዋወሩ የነበሩ የጭፈራ ቪዲዮዎች የብዙዎችን ቀልብ ስበዋል። ፍናንና ባለቤቷ ያላቸው ስምምነትና ፍቅር በምሽቱ ላይ በግልጽ ይታይ ነበረ። ቤተሰቦቻቸውን በምርቃትና በደስታ አጅበዋቸው ነበረ። በተጨማሪ ደግሞ በጣም ፍናንን ፈንጠዝያ ውስጥ የከተታት ያስፈነጠዛት አስደናቂ ሰርፕራይዝም ነበራት ማለት ነው። ፕሮግራሙ በደመቀ ሁኔታ እየቀጠለ ባለበት ሰዓት ድምፃዊ ዳዊት ጽጌ ማይኩን ይዞ ብቅ ሲል መላው ታዳሚ በአዳራሽ ውስጥ የነበረው ህዝብ በሙሉ በአድናቆት ተሞልቷል። እንዲሁም በጭብጨባና በጩኸት በጣም እያደመቁት ነበረ። በተለይ ሙሽሪት ፍናን ህድሩ ዳዊት ጽጌን ስታየው የነበረው የመገረምና የደስታ ስሜት በላይቭም ሲመለከቱ ለነበሩትና እንዲሁም በአካል ይህንን ፕሮግራም ሲከታተሉ ለነበሩ ሰዎች ሁሉ ትልቅ ትርኢት ነበረ። እንግዲህ ከኮንሰርት ያልተናነሰ ደማቅ ምሽትና የመልስ ዝግጅት እንደነበረ ሁላችንም ለማየት ችለናል ማለት ነው። ዳዊት ጽጌ ለሙሽሮቹ የተመረጡና እጅግ ተወዳጅ የሆኑ የሙዚቃዎቹን አከታትሎ ተጫውቷቸዋል ማለት ነው። እንግዲህ ሙሽሮቹና ሚዜዎቹ ከዳዊት ጋር በመሆን አዳራሹን በጭፈራ አድምቀውታል። ይህ ሰርፕራይዝ የምሽቱ ልዩ ትዝታ ሆኖ አልፏል ለማለት ይቻላል። ፍናን በመልሷ ምሽት እጅግ ውብ የሆነ የባህል አልባሳት እንደመረጠች እንግዲህ ተነጋግረናል። በሱ ላይ ደግሞ ከውበቷ ድምቀት ባለፈ የዳዊት መምጣት ደግሞ ውበቷን በፈገግታ እጅግ አጅቦታል ማለት ነው። ብዙዎች እንደሚሉት ፍናን በስራዎቿ የምታሳየው ትጋት ለዛሬ እንዲህ በህዝብ ለመታጀብ የህዝብ ፍቅር ለማግኘት ውጤቷ የስራዋ ትጋትና ያላት ተቀባይነት ነው ለማለት ይቻላል። በዳዊት ጽጌ እንግዲህ በድንገት በሰርፕራይዝ ባደረጋት ሰዓት አብራ በጣም በደስታ ስትጨፍር አብራ ስትደሰት እንደነበረ ለማየት ችለናል። በተደጋጋሚም በጣም አመሰግናለሁ ስትለው እየታየች ነበረ። በጣም ደስተኛ እንደሆነች ከፊቷ ላይ ይነበብ ነበረ። እንዲሁም በላይቭ ላይ እየተከታተሉ የነበሩ ሰዎችም ኮሜንቱን በጣም እንኳን ደስ ያለሽ በሚል አጥለቅልቀውት ነበረ። በሺዎች የሚቆጠሩ ሰዎች ነበሩ እንግዲህ በላይቭም ፕሮግራሟን ሲከታተሉት የነበረው። ዳዊት ጽጌም ላይ ያላቸውን ፍቅር፣ አክብሮት በጣም እየገለጹ ነበረ። በዚህ የሰርፕራይዝ ምሽት ላይ እንግዲህ ሌሎችም የጥበብ ሰዎች ተገኝተው ስራቸውን አቅርበው ነበረ። በጣም ብዙ ሙዚቃዎች ቀርበዋል። ብዙ ታዋቂ አርቲስቶች ተገኝተው ለፍናን ህድሩ ሰርግ እንግዲህ ድምቀት ሰጥተዋት አምሽተው ነበረ ለማለት ይቻላል። ለፍናን ህድሩ እንግዲህ በጣም ልዩና ማይረሳ ምሽቷ እንደሆነ ለመገመት አይከብደንም።
እንግዲህ ዳዊት ጽጌ ለሙሽሮቹ ያሳየው እንዲሁም የሰጠው ክብርና ያሳየው ቅንነት የተሞላበት በብዙዎች ዘንድ አድናቆትን አትርፏል። አርቲስት ፍናን ህድሩም ለዳዊት ያላትን አክብሮት በጭፈራና በደስታ ስትገልጽ ታይታ ነበረ ማለት ነው። እና እንዲሁም በተጨማሪ እንግዲህ ሌሎች የተገኙ ድምፃውያን ነበሩ። ይህንን የመልስ ፕሮግራም በጣም አድምቀውላት እያመሹ ጓደኞቿ ሁሉ ነበሩ። አብረው ፎቶ ሲነሱ ለማየት ችለናል። እንዲሁም ደግሞ ሙዚቃ በሚያቀርቡበት ሰዓት ሙሉ አዳራሹ በጣም በድምቀትና በጭፈራ በሆታ በደማቅ ሁኔታ ነበረ የዚህ የመልስ ፕሮግራም ሲካሄድ የነበረው። ብሔር ብሔረሰቦችን የወከለ ሰርግ ወይም መልስ ብንለው ይቀለናል። ምክንያቱም በዚህ መልስ ላይ ያልተገኘ አርቲስት የለም። ከተዋናይ እስከ ድምፃዊ በጣም ታላላቅና ዝነኛ የሆኑ አርቲስቶች ተገኝተው ነበረ። በዚህ ዝግጅት ላይ እንግዲህ አርቲስቶቹ በጣም ብዙ አይነት የብሔር ብሔረሰቦችን ዜማ ሲጫወቱ ነበረ። ያልተጨፈረበት የብሔር ብሔረሰቦች አይነት ሙዚቃ አለ ለማለት ትንሽ ይከብደናል። ከአማርኛ እስከ ጉራጌኛ እስከ ኦሮሜኛ እስከ ወላይትኛ በጣም በብዙ ሙዚቃዎች ነበረ ሲጨፈር የነበረው እና ኤርትራውያንም በጣም የተደሰቱበት ምሽት እንደነበረ ያስታውቃል። የኤርትራ ሙዚቃ እየተጨፈረ ነበረና በላይቭ በሚተላለፍ ሰዓት ኤርትራውያኖችም እንግዲህ ባንዲራቸውን እያደረጉ ኮሜንት ላይ እያጥለቀለቁት ነበረ። ይሄ ማለት እንግዲህ ሁሉንም የብሔር ብሔረሰቦች ያማከለ በጣም ደስ የሚል የመልስ ምሽት ነበረ ማለት ይቻላል። እጅግ ደማቅና ያማረ ፕሮግራም ነበረ። በተጨማሪ እንግዲህ እኛ ለማየት የቻልነው ፍናን ህድሩ በጣም ይሄንን ደማቅ የሆነ መልስ እንግዲህ ከእናቷም ጋር ስትጨፍር በጣም ደስተኛ ነበረች። እናቷም ደስታቸው ፊታቸው ላይ ይነበብ ነበረ። ከዚህ ሁሉ ዝግጅት በኋላ ወደ ቤታቸው ለመመለስ በወጡ ሰዓት እንግዲህ ረጅም ሰዓት ፍናን ህድሩ በጣም ከብዙ አድናቂዎቿ ጋር ፎቶ እየተነሳች ነበረ። ያው ዝግጅቱ ላይ ታድመው የነበሩ አድናቂዎቿ ፎቶ እንነሳ እያሏት እንግዲህ ያለምንም መሰልቸት በፈገግታና በደስታ ከዛ ሁሉ ሰው ጋር ፎቶ ስትነሳ ለማየት ችለናል። ከፊቷ ላይ ያልጠፋው ፈገግታ እኛንም አስገርሞናል። በጣም ልዩና ደስ የሚል ማትረሳው ቀን እንደሆነ እርግጠኞች ነን። እንግዲህ ያየነውን የሰማነውን የተመለከትነውን ለእናንተ እንደዚህ በደማቅ ሁኔታ አቅርበንላችኋል ማለት ነው። እንግዲህ ለእሷ ልዩ ምሽት ነበረ። ሰርፕራይዝ የተደረገችበት የዳዊት ጽጌ መገኘት ደግሞ ለእሷ በጣም ልዩና ማትረሳው ቀን ሆኖ እንዲያልፍ አድርጎታል ማለት ነው። ሁላችሁም እንግዲህ አብራችሁን ስለቆያችሁ ከልብ እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ላይክ ማድረጋችሁን እንዳትረሱ፣ ለሌሎች እንዲደርስም ሼር አድርጉ። እንዲሁም ደግሞ አዳዲስ ቪዲዮዎችና ወቅታዊ መረጃዎችን ወደ እናንተ ስናደርስ ቶሎ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልን የምንሰናበታችሁ አለም ሰርፕራይዝ ነኝ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ። ለፍናንና ለፍቅረ አብ እንግዲህ መልካም የትዳር ዘመን እንዲሆንላችሁ ከወዲሁ እንመኛለን ባይ